ኢትዮጵያ ከአፍሪካ ህብረት አባልነቷ ልትሰረዝ ትችላለች። የአፍሪካ ህብረት መቀመጫነቱን ከአዲስ አበባ ሊሰርዝ ይችላል ያስባለውና ኢትዮጵያን ከህብረቱ ጋር ያፋጠጠው የሶማሊላንድ ጉዳይ፣ ኢትዮጵያን አጣብቂኝ ውስጥ የከተተው የአፍሪካ ህብረት ቻርተር፣ ኤርትራ ስለ አነጋጋሪ ጉዳይ ምላሽ ሰጠች። ኤርትራ ግብፅ የአሰብ ወደብን እንድትጠቀም አሳልፋ ሰጥታለች ስለመባሉ ነው በማስታወቂያ ሚኒስትሯ በኩል ምላሽ የሰጠችው። የሩሲያ አየር ኃይል በኢትዮጵያ ሰማይ ላይ በአፍሪካ ለመጀመሪያ ጊዜ የሩሲያ አየር ኃይል በኢትዮጵያ ልዩ የትርኢት ፕሮግራም ሊያቀርብ ነው። የእስራኤል ለሶማሊያ የሀገርነት እውቅና መስጠት ካነጋገረው በላይ የኢትዮጵያ ቀጣይ እርምጃስ ምን ሊሆን ይችላል የሚለው አነጋጋሪና ትኩረት ሳቢ ሆኗል። ከኢትዮጵያ ጋር ጥሩ የሚባል ግንኙነት እንዳላት የሚነገርላት እስራኤል ለሶማሊላንድ እውቅና ሰጥታ በሶማሊላንድ የጦር ሰፈሯን ለመገንባት የፈጸመችው ስምምነት ለኢትዮጵያ እድልም ችግርም ይዞ ሊመጣ እንደሚችል ነው በስፋት እየተገለጸ የሚገኘው። ለመሆኑ እስራኤል ለሶማሊላንድ እውቅና ከመስጠት በላይ ኢትዮጵያ ለምን አጀንዳ ሆነች የሚለውንና ከሰሞኑ በሰፊው ሲያነጋግር የነበረውና ኢትዮጵያም ቁጭ ብላ የመከረችበት ኤርትራና ጅቡቲ ወደቦቻቸውን ለግብፅ አሳልፈው ለመስጠት ስለተስማሙበት ጉዳይ ከኤርትራ በኩል ምላሽ ተሰጥቶበታል። ይህንንና የሩሲያ አየር ኃይል በአፍሪካ ለመጀመሪያ ጊዜ በኢትዮጵያ ሰማይ ላይ ትርኢት ሊያሳይ ስለመሆኑ የተሰማውን አክለን በዝርዝር ልናስደምጣችሁ ተገኝተናል። ሰላም ውድ የሁሉ ዴይሊ ቤተሰቦች እንደምን አላችሁ? ቻናሉን ሰብስክራይብ፣ ላይክ፣ ሼር ያደረጋችሁ እስከ መረጃዎቻችን ፍጻሜ አብራችሁን ቆዩ። የአፍሪካ ህብረት የ1964ቱን የካይሮ ስምምነት በመጥቀስ የእስራኤልን የሶማሊላንድ የእውቅና ውሳኔ ውድቅ አድርጎታል። የህብረቱ መግለጫ አባል ሀገሮች በተናጠል ለሶማሊላንድ እውቅና እንዳይሰጡ ከወዲሁ የሚያግድ ነው። መግለጫው በተለይ ኢትዮጵያን ኢላማ ያደረገ ነው ማለት ይቻላል። ምክንያቱም ከኢትዮጵያ ውጭ እስካሁን ለሶማሊላንድ እውቅና እሰጣለሁ ያለ የአፍሪካ ሀገር እንደሌለ ይታወቃል። ኢትዮጵያ የወደብ ፍላጎቷን ለማሳካት ከዓመታት በፊት ከሶማሊላንድ ጋር ትልቅ የተባለ ስምምነት ፈርማ ቀጠናውንም እንዲሁም ዓለምን አነጋግራ እንደነበር ይታወሳል። ታዲያ ኢትዮጵያ የህብረቱን ውሳኔ ውድቅ አድርጋ ለሶማሊላንድ እውቅና ብትሰጥ ከአፍሪካ ህብረት እንድትባረርና የህብረቱ መቀመጫ ከአዲስ አበባ እንዲነሳ ጠንካራ ዘመቻ መከፈቱ አይቀርም የሚሉ ተንታኞች ብቅ ማለት ጀምረዋል። እነዚህ ተንታኞች አክለውም ዘመቻው የመሳካት እድሉ ከፍተኛ እንደሆነም እየገለጹ ይገኛሉ። ኢትዮጵያ በቱርክ አሸማጋኝነት ለጊዜውም ቢሆን ከመፈጸም የተቆጠበችው የኢትዮ ሶማሊላንድ ስምምነት የእስራኤል ለሶማሊላንድ የሀገርነት እውቅና ከመስጠት ጋር ተያይዞ ኢትዮጵያ ዳግም ወደ ስምምነቱ ልትመለስ ትችላለች የሚል ስጋት በአፍሪካ ህብረት በኩል ተፈጥሯል እየተባለ ይገኛል። ተንታኞች እንደሚሉት ለዚህም ነው የአፍሪካ ህብረት ሳይውል ሳያድር የእስራኤልን እውቅና እንደሚያወግዝ የገለጸው እያሉ ናቸው። የአፍሪካ ህብረት የሶማሊላንድ እውቅና ውድቅ አድርጓል። ለሶማሊያ የግዛት አንድነትን፣ ሉዓላዊነት ያለውን ጽኑ ቁርጠኝነትም አረጋግጧል። የአፍሪካ ህብረት ኮሚሽን ሊቀመንበር ማህሙድ አሊ የሱፍ ሶማሊላንድ እንደ ገለልተኛ ሀገር እውቅና ለመስጠት የሚደረገው ማንኛውንም እንቅስቃሴ ውድቅ ማድረጋቸውንና ህብረቱ ለሶማሊያ አንድነትና ሉዓላዊነት ያለውን ጽኑ ቁርጠኝነት በድጋሚ አረጋግጠዋል። ከሶማሊላንድ ጋር በተያዙ የቅርብ ጊዜ ክስተቶች ላይ በሰጡት መግለጫ የሱፍ እንደተናገሩት የአፍሪካ ህብረት በውህደት ስምምነቱ መርሆች ላይ የተመሰረተውን ረጅም ጊዜ ያስቆጠረና ወጥ የሆነ አቋሙን በማያሻማ ሁኔታ በድጋሚ ያረጋግጣል ብለዋል። ሊቀመንበሩ አክለውም የህብረቱ አቋም በተለይም የአፍሪካ አንድነት ድርጅት የአሁኑ የአፍሪካ ህብረት እንደ አውሮፓውያን አቆጣጠር በ1964 ባሳለፈው ውሳኔ መሰረት ከነጻነት በኋላ የተወረሱ ድንበሮች የማይደፈሩ መሆናቸውን በማክበር ላይ የተመሰረተ መሆኑን አሳስበዋል። የኮሚሽኑ ሊቀመንበር ሶማሊላንድን እንደ ገለልተኛ አካል እውቅና ለመስጠት ያለመ ማንኛውንም ተነሳሽነት ወይም እርምጃ በጽኑ ውድቅ ያደርጋል ያለው መግለጫው ሶማሊላንድ የሶማሊያ ፌዴራላዊ ሪፐብሊክ ለማዳከም የሚደረግ ማንኛውም ሙከራ ከአፍሪካ ህብረት መሰረታዊ መሪዎች ጋር ይቃረናል ሲሉ አስጠንቅቀዋል። በተጨማሪም እንዲህ ያሉ እርምጃዎች በአህጉሪቱ ሰላምና መረጋጋት ላይ ከፍተኛ ተጽዕኖ የሚያሳድር አደገኛ አርአያነት የመፍጠር አደጋ አላቸው ብሏል። ታዲያ ከአፍሪካ ህብረት መግለጫ በኋላ ስለ መግለጫው አስተያየታቸውን የሰጡ ተንታኞች እንደገለጹት የአፍሪካ ህብረት እንዲህ ያሉ እርምጃዎች ከአህጉሪቱ ሰላምና መረጋጋት ላይ ከፍተኛ ተጽዕኖ የሚያሳድር አደገኛ አርአያነት የመፍጠር አደጋ አላቸው በማለት የገለጸው ኢትዮጵያ ያላትን ፍላጎትና የአንካራው ስምምነት የመፈጸሙ ጉዳይ የእስራኤል ለሶማሊላንድ እውቅና መስጠት ጋር ተዳምሮ ኢትዮጵያ ዳግም ለሶማሊላንድ እውቅናውን መስጠትና ጥቅሟን ማስጠበቅ ትፈልጋለች ከሚል የመነጨ እንደሆነ አስረድተዋል። አያይዘውም ኢትዮጵያ ወደ ቀይ ባህር ተጠቃሚነቷ የመመለስ ፍላጎቷ እየጨመረ የሚገኝ መሆኑን የገለጹ ሲሆን ከሰሞኑ ኤርትራና ጅቡቲ ወደቦቻቸውን ለግብፅ አሳልፈው ሰጥቷል መባላቸው ኢትዮጵያ ሌሎች አማራጮችን ባንክሮ እንድታይ ያስገድዳታል ሲሉም አብራርተዋል። ታዲያ ኢትዮጵያ የሶማሊላንድ የሀገርነት እውቅና በይፋ የምትገልጽ ከሆነ በመዲናዋ አዲስ አበባ የሚገኘው የአፍሪካ ህብረትና የሀገሪቱ ሁኔታ በምን መልኩ ይቀጥላል በሚል ጥያቄ መነሳቱ አይቀርም ያሉ ሲሆን ኢትዮጵያ እውቅናውን የምትሰጥ ከሆነ ከመሰረተችውና በመዲናዋ ከሚገኘው የአፍሪካ ህብረት አባልነቷ ሙሉ በሙሉ የምትፋቅ ይሆናል
ይገባል ሲሉ ምላሽ ሰጥተዋል። አክለውም የአፍሪካ ህብረት መቀመጫ ከአዲስ አበባ ተነስቶ የአፍሪካ ህብረት አባል ወደ ሆነች ሀገር ሊዘዋወር ይችላል ብለዋል። ይህንን የማስፈጸሙ ጉዳይም ኢትዮጵያን እግር በእግር የምትከታተለውና ከሶማሊያ ጋር አጋርነት የፈጠረችውና የእስራኤልን ውሳኔ ያወገዘችው ግብጽ ይህ ውሳኔ እንዲፈጸም በመሪነት ልትንቀሳቀስ ትችላለች ሲሉም አስረድተዋል። በቀጣይ መረጃ ኤርትራ አሰብን ለግብጽ ሰጥታለች በሚለው ሰሞነኛ አነጋጋሪ ጉዳይ ምላሽ ሰጠች። የኤርትራው ማስታወቂያ ሚኒስቴር የማነ ገብረ መስቀል በይፋዊ ኤክስ ገጻቸው ባሰፈሩት ልጥፍ የብልጽግና ፓርቲ ዘመቻ ሳይቋረጥ ቀጥሏል ሲሉ ከሰዋል። የማነ ድምፁን የሚያስተጋባቸው እንደ ሆርን ሪቪውና ፎርን ፖሊሲ ኢንስቲትዩት የመሳሰሉ ተቋማት በጸረ ኤርትራ ዘመቻዎች ቀጥለውበታል ብለዋል። የማስታወቂያ ሚኒስትሩ በትላንትናው ዕለት በ5 ንዑስ ማብራሪያ ባስቀመጡት መልእክታቸው የተከፈተብን ያለው ዘመቻ የመጀመሪያው ታሪክን የማጣማም ነው ያሉ ሲሆን አሰብ በታሪክ የኢትዮጵያ ሆኖ ያውቅ በህገወጡ ፌዴሬሽን በተፈጠረው ውህደት የመጠቀም እድል ተፈጥሮ ይሆናል እንጂ ሲሉ ጠቅሰዋል። በሁለተኝነት የኢትዮጵያ መንግስት የጦርነት አጀንዳውን ተቀባይነት እንዲያገኝለት ከቀይ ባህር ለዓመታት ተገለን መቆየት አንችልም በሚል ራስን መከላከል የሚል ትርክት እየፈጠረ ነው ሲሉ የማነ ከሰዋል። በእርግጥም ዓለም አቀፍ ተቋማት ይህ የኢትዮጵያ መንግስት አካሄድ ስለተረዱ በ25ኛው የአልጀርስ ስምምነት መታሰቢያ ላይ ባወጡት መግለጫ ማሳሰቢያ ሰጥተው ነበር ሲሉ አክለዋል። የኤርትራው ማስታወቂያ ሚኒስቴር የማነ ገብረ መስቀል ብልጽግና ፓርቲ በሶስተኝነት እየሄደበት ያለው የኤርትራን የኢኮኖሚ ትብብሮች እንደ ስጋት ማቅረብ ላይ ነው ሲሉም ከሰዋል። የማነ ሲያስረዱ ከግብፅና ከሳውዲ አረቢያ እንዲሁም ከሌሎች አጋሮች ጋር የተፈጠሩ የወደብ የልማት ጉዳዮች እንደ ስጋት በማቅረብ ነው ብለዋል። የኤርትራ የትብብር ፖሊሲዎች ከቀጠናውና ከዓለም ዙሪያ ከሚመጡ አጋሮች ጋር የጋራ ጥቅም መሪዎች ላይ የተመሰረቱ ናቸው። እንደ ሁሉም ሀገራት ከራስ መብትና ሀገራዊ ጥቅም አንጻር የመነጨና የተነደፉ ናቸው ሲሉ ሚኒስትሩ አብራርተዋል። የማነ ኤርትራ ይህንን ወሳኝ ዓላማ የባህር መስመር ደህንነት ለማስጠበቅና ለማሳደግ በቀይ ባህር ትብብር ላይ ያላት አዎንታዊና ገንቢ አቋም በህዝብ ዘንድ የታወቀ ነው። ለክፉ የፖለቲካ ዓላማዎች የተሳሳተ ትርጉም ሊሰጠው አይገባም ሲሉ አሳስበዋል። የማነ በአራተኝነት ያነሱት ጉዳይ ኤርትራ በሀገሪቱ ያሉ ብሔሮችን በጭቆና በመክሰስ ጨቋኝ አድርጎ ለማቅረብ እየተሰራ ነው ያሉትን ስሞታ ሲሆን ኤርትራ የብሔርና የሃይማኖት ብዝሃነትን እንደ ሀብት የመጠቀም የብሔራዊ መግባባት ሰላምና ስምምነት ማሳያ ናት ብለዋል። በአስተዳደር እጦት ሳቢያ እየተባባሰ የመጣውን የውስጥ ግጭቶችን እየመራ ያለው የኢትዮጵያ መንግስት በእነዚህና በሌሎች ጉዳዮች ኤርትራን ለማጣጣል አቅም የለውም ሊሆንም አይችሉም ሲሉም ተችተዋል። የማስታወቂያ ሚኒስትሩ በንዑስ ከፋፍሎ ባሰፈሩት መልእክታቸው በአምስተኝነት ነጥባቸው ላይ በኢትዮጵያ ለተፈጠሩ ቀውሶች ኤርትራ ተጠያቂ እንደማትሆን በመጥቀስ በግዴለሽነት የተነሳው የባህር በር አጀንዳ ሊታረም ይገባዋል ሲሉም አሳስበዋል። በዚሁ ወደ መጨረሻው መረጃችን ተሻገርን። በአፍሪካ ለመጀመሪያ ጊዜ የሩሲያ አየር ኃይል ቡድን ለኢትዮጵያ አየር ኃይል 9ኛ ዓመት የምስረታ በዓል ላይ እንደሚገኝ ተገለጸ። ታህሳስ 17 ቀን 2018 በኢትዮጵያ አየር ኃይል አዘጋጅነት የአንበሶቹ ሰማይ ኢትዮጵያ በሚል መሪ ቃል ከጥር 15 እስከ ጥር 19 ቀን 2018 ዓ.ም የሚቆይ ልዩ የአየር ትርኢት የሚካሄድ መሆኑን የኢትዮጵያ አየር ኃይል አስታውቋል። ለዚህም ዝግጅት ከ100 በላይ ልዑካንን ያቀፈውና በአይነቱ በአፍሪካ ለመጀመሪያ ጊዜ የሆነው የሩሲያ አየር ኃይል የትርኢት ቡድን የራሱን አውሮፕላኖች ይዞ ኢትዮጵያ መግባቱን የኢትዮጵያ አየር ኃይል የአንደኛ አየር ምድብ ዋና አዛዥ ብርጋዴር ጀነራል ብሩክ ሰይፈ ገልጸዋል። በሁለተኛው የጥቁር አንበሳ የአየር ትርኢት 2026 ላይ የኢትዮጵያ፣ የሩሲያ፣ የዩናይትድ አረብ ኤምሬትስ፣ የሞሮኮና የቼክ ሪፐብሊክ አየር ኃይሎች በጋራ የሚሳተፉ ሲሆን በዕለቱም 32 የሚደርሱ ዘመናዊ አውሮፕላኖችና ከ38 በላይ አገራት የተወከሉ የአየር ኃይል አዛዦች እንደሚታደሙ ብርጋዴር ጀነራል ብሩክ ሰይፈ ተናግረዋል። የኢትዮጵያ አየር ኃይል የመጀመሪያው ምድብ ዋና አዛዥ ብርጋዴር ጀነራል ብሩክ ሰይፉ በየሁለት ዓመቱ የሚከበረውን የምስረታ በዓል ምክንያት በማድረግ የሚቀርበው ይህ መርሃ ግብር የድሮን ትርኢቶች ጨምሮ በቴክኖሎጂ የዘመኑ ዝግጅቶች የሚታዩበትና ለቱሪዝም መስህብነት በሚመች መልኩ የሚከናወን መሆኑን አመላክተዋል። የተወደዳችሁ የቻናላችን ቤተሰቦች ለአሁኑ ለእናንተ ይመጥናሉ ብታደምጧቸው ታተርፉባቸዋላችሁ ብለን የመረጥንላችሁ ዕለታዊ መረጃዎቻችን እስካሁን ያደመጣችኋቸው ነበሩ። በተመሳሳይ ሀገራዊና ቀጠናዊ ጉዳዮች እንዲሁም ዓለም አቀፋዊ የጂኦፖለቲካ ወታደራዊና አነጋጋሪ ክስተቶችን ለበለት ተከታትለን በትኩስ ይዘን እንደምንቀርብ እያሳወቅን የቻናሉ ቤተሰብ ካልናችሁ ሰብስክራይብ፣ ቪዲዮን ላይክ እና ሼር በማድረግ ተደራሽነታችን ታሰፉ ዘንድ አክብሮታዊ ግብዣችን ነው። አበቃን። ሰናይ ጊዜን ተመኘን።